ነገር አላኮስክ አትበለኝ። እኔ ያየሁት እኔ የሰውን እይታ አልከለክልም፣ ግን ይመችሽ። ሁሉም በቲክታኩ ስለሆነ የሚያወራው አቅም ያለው ሜዳ ላይ ለቦክስ ነው ለፈለጉት በሰላም በፍቅር በድብድብ በነገር ወደኋላ በቃ እኔ እናንተ እንጋጠማላ። ኦፕን ደህና ነው። እንዴት ነው የማራኪ ሰላም ነው? አለን ሁሉ አባል እግዚአብሔር ይመስገን ደህና ነን። እንዴት ነህ? አለን እንዴት ነው? አንድ ነገር ብቻ ነው የምጠይቅህ፣ ይቻላል አይደል? ከዛ ግን ይዘጋል ይሄ ነገር። ምንም እኔ እንጃ አስፈላጊ ነው ብዬ አላስብም። እዚህ ጋር አሁን ሰው ሳይኖር የሆነን ነገር አድርጎ እኔ እንጃ። እኔ አሁን አስፈላጊ ነው ብዬ እያሰብኩ አይደለም፣ ግን አንድ ጥያቄ ብቻ ነው የምጠይቅህ። እኔ እናንተ ለመጨረሻ ጊዜ ሊቭ ወይም ላይቭ ገብተን ያወራ ነው ወይም ደግሞ በሆነ ጉዳይ አንተ ቤት ገብተን እንዲህ እንጫወት ነበር አይደል? በፊት 2 3 ገብቻለሁ ቤትህ። በጣም ወደህ ማከብር፣ ግን አብዛኛው እኔ ቤት ነው የምትመጣው። ለምን ማታ ትመጣላችሁ? የሚረዳ ሰው ሲኖር እንረዳለን። በጣም መልካም ሰው ነህ። እኔ በማውቅ ሰው ከተረዳ ትረዳለህ። በጊፍትም በብርም ቅጣት እየቀጣኸኝ ከሊንዷ ጋር ቻፒ እንሆናለን። እነዚህ ነገሮች ስናደርግ ነው የምንተዋወቀው። መልካምነትህን ብቻ ነው የማውቀው አይደለም? ይሰማል? ይሰማል። እኔ አስብ እንደውም የሆነ አላርን የሆነን ነገር እንደውም እንዳስብ አድርገኸኛል። ስለ እውነቱ ማለት ነው። እንደ ብዬ ይሆናል አይደለ? ምንድን ነው ብዬ የለ ምንድን ነው ብሎ የሆነን ሰው እንዴት ነው የሆነ ሴንስ እንዲኖረኝ ያደረግከኝ አንተ ነህ። ግን ከመማር ጋር ምንም አይነት ፐርሰናል ነገር ምንም አይነት አውርተን እኔ እንጃ እኔ አላስታውስም። እኔ ሰውንም ክፉ ቃላት ተናግሬም ሰውን አላስቀይምም አልናገርም። ግን ተነጋግረንም አናውቅም ከኮመንታተሮች ውጭ ማለት ነው። እና የሆነ ቪዲዮ ሼር ተደረገልኝ ያንተን ማለት ነው። ከዛ እንደውም አላወራሁም፣ ምንድነውም አላልኩም፣ ቴንኪውም አላልኩም፣ ይሄን ለምን አደረግክም አላልኩም፣ ይሄን አድርገሃልም አላልኩም። ከ3 ቀን በኋላ ነው አይደለ ለእኔ ብለህ አትጣላ አይደለ ያልኩ ስትጣላ ይቺ። ከዛ ደነገጥኩ። ገብቼ ላይቭ ነበርክ እንደውም በእናትህ ለእኔ ብለህ አትጣላ፣ እንደዚህ አይነት ነገር በቃ አያስፈልግም፣ ይቅርብኝ አይደለ ያልኩ። ይቅር አልኩ። ከዛ ብዙ ሰዎች እንደውም ቴንኪው ብለሽዋል፣ ቴንኪው ልትዩ ይገባል ምናምን ብሎ እያሉ ይጽፉልኛል። ከዛ በውስጥ ገባሁና ዴቭ በቃ ይሄ ነገር ልክ እንዳልሆነ ማለት በቃ አንተን ሲሰድቡ ምናምን ማየት አልፈልግም። ለምንስ ትሰደባለህ? አንተ እኮ እዚህ ጋር እኔ እንጃ እኔ እንደዚህ ተጽዕኖ ፈጣሪም እንደሆንክ አላቅም። በዚህ ደረጃም ነገሮች ይጋጋላሉ ብዬ አልጠበኩም። ጠዋት ስነሳ ቪዲዮ ሼር ተደረገልኝ። በጣም ነው የደነገጥኩት። እና ከዛ በ3ኛ ቀን ያወራው ይሄን ብቻ እንድትነግርልኝ ነው። ይሄን ነገር ብቻ ማለት እኔ ኢቨን ካደረግከው በኋላ ራሱ ብጥብጥ አልኩኝ። በቃ ደስተኛም አይደለሁም አልከፋኝምም። ግን ምንድነው ሰው የሆነ ሰው ሲመታ የለም በሆነ ነገር ደነገጡ። ምክንያቱም መሆን የለበትም ማለት እኔ እንጃ። እሷን በህቴ ናት። በቃ ምንም ይሄን ያክል ኮፒም ካረገችን ችግር የለውም። እኔም እሷን ኮፒ ባረጋት ምን ችግር አለው? እኛ እህትማማቾች ነን። ግን ሆን ብሎ የሆነን ሰው የሆነ ነገር ማድረግና ሰውን እኮ እኔ አሁን የምወዳቸው አርቲስቶች አሁን እኔ የቴዲ ባለቤት አመለሰትን በጣም ነው የምወዳት። እግዚአብሔርን ልብስ ሁሉ የእሷን አይነት ነው መልበስ የምፈልገው። በቃ እሷ የሆነ ሮል ሞዴል ነች። የእሷን ስነ ምግባር መያዝ ፈልጋለሁ። የእሷን ልብሶች ስለ እውነት ቪዲዮችን ፌስቡክ ላይ ፎቶዎችን ብታዩ አመለሰትን ነው የምከተለው። እግዚአብሔርን ነው የምላችሁ ከበፊትም ማለት ነው። እና ሰው ያ ነገር ሊኖርበት ይችላል። እኔ ደስ ነው የሚል እግዚአብሔርን እኔ ምንም በቃ በምን እንደምምል አላውቅም። ምንም ቅሬታ አለኝም። ግን እኔ ሰው የሆነ ሰው ሆን ብሎ የሆነ አለ አይደለ እኔ የሆነ ነገር እንደዚህ ወርታች ለማድረግ የመጣ ሰው ካለ ግን በጣም በዛ ሰው ላዘን እችላለሁ። ሆን ተብሎ የሚደረግ ነገር ከሆነ ማለት ነው። ከዛ በተረፈ ግን ይሄ ኮፒ መደራረግ ምናምን ችግር የለውም። አሁን እኔ ብቻ ሳይሆን አብዛኞቻችን የአርቲስቶች የሆነ ክሊፕ ሲሰሩ አሁን ቬሮኒካ እኔ እንትን እላታለሁ በጣም ነው የምወዳት እና እሷ የምታደርገውን አክት ሁሉ የማድረግ ኮፒ አደርጋታለሁ። ያ ማለት ቅናት ወይም ደግሞ ያንን ሰው ለማውረድ ምናምን አይደለም።
ግን እኔ ላይ የተደረገው ወይም ነው እየተደረገ ያለው የዛ ሳይድ ወይም የኔ ሳይድ እንደዛ ሆን ብሎ ወይ የኔ ሳይድ ያንን ሰው የማድረግ ከሆነ እንደዚህ በጎጠኝነት ወይ ምናምን ከተኬደ በጣም በቃ ከባድ ነገር ነው። ከዛ በተረፈ ግን እኔ ፐርሰናል ነገር ምንም ነገር የለብኝም። እኔ አሁን አንዳንዴ በጣም የምወደው ቪዲዮ ከተሰራው ሮዚኖ ምናምን የምትባለዋ ልጅ ሀዩቲ እግዚአብሔርን እኔ ካየሁን የምወደው ነገር እንትን ኮፒ ላደርጋችሁ ይችላሉ። ምን ችግር አለው? ምንም ችግር የለውም እኮ ነገርኳችሁ። ችግሩ ጥላቻ ወይም ደግሞ ያንን ሰው ማሳነስ ወይም ደግሞ የዛን ሰው ይሆናል የዛን ሰው ቦታ ማውረድ ከሆነ ነው ችግሩ። ከዛ ብቻ ነው ችግር ያለብኝ። ከኮፒ ፔስት ወይም ደግሞ እኔ የሆነን ሰው አይቼ ኮፒ ባረግ ምንም ችግር የለውም። ይሄ አድናቆት ይባላል። የዛን ሰው እኔ በቃ ጥሩ ነገር እየሰራው ነው ማለት ነው እኮ ወይም እሷ ጥሩ ነገር እየሰራች ነው ማለት ነው። እኔ እሷን ፎሎ ማረጋት ግን የሆነ ጊዜ ላይ የሆነ ቪዲዮ ተደርጎልኝ ግብት ስል ብሎክ አድርጋኛለች ብሎክ አድርጋኛለች። ደነገጥኩኝ። እንዴ እና እሷ ጸብ ይላል አንድ ነገር ማታውቂው ነገር አለ። አዎ ይሰማል። ላውራ ፈቅጅልኝ። ዝናቡ ጣለ ስለሆነኛ አይሰማኝም። ኦኬ ይሰማል። ሌላዎቹ በታች ይሰማል። ዝናቡ ነው እንጂ ይሰማል። እሺ ኦኬ እሺ። አንድ ግልጽነትሽ በጣም ወድጄዋለሁ። የማራኪ ሰው የራሳቸው ማንነት ነው የሚናገሩት። የአንቺ ማንነት ወይ ደግሞ የእኔ ማንነት ሊናገሩ አይችሉም። ሁለተኛ እኔ ማንኛውም ሰው ያውቃል ጠባዬ፣ አነጋገሬ፣ አስተሳሰቤ በቀላሉ ሊገምቱ ይችላሉ የሚያውቁኝ። አንድ ነገር ግን አንቺ ያልገባሽ አለ፣ አንቺና ህዝቦች ያልገባቸው አለ። በጠቅላላ ከኢሮፓ ጀምሮ ከአረብ ሀገር ጀምሮ ከኢትዮጵያ ያሉት ጀምሮ የሰው ልጅ ዝና ያለው በታች የመጨረስ እንትን ይጠቀማሉ። ሰውን ዝቅ እያደረጉ እነሱ ጋር አሜሪካ ብቻ እነሱ ጋር ገንዘብ እንዲዋጣ እርዳታ እንዲያደርጉ እነሱ ጋር ብቻ ሰው እንዲያያቸው ሰው እንዲሰማቸው እነሱ ያሉት ነው የሚሰራው። ሌላ ሰው አይሰራም። እንደዛ አይነት አጀንዳ ይጠቀማሉ። ለምሳሌ በአጭር ነገር ልገጽልሽ ከፈለግ ጆን ዳንኤል ራሳቸው ነው እንዲታሰር ያደረጉት። አንድ በይ ዲቦራ ከሰው ጋር ያጣሏት እነማን ነው? እነሱ ናቸው። ሶስተኛ ሀቢባ ዝቅ ሊያደርጓት ያሰቡ እነሱ ናቸው። የሚያዋጡ ሰዎች ቤታቸው እንዳይሰበሰብ ገንዘብ እነሱ ጋር ብቻ እንዲሰበሰብ ይሄ ሁሉ የሚያደርጉት ለምንድን ነው ታውቃለሽ? ከአጠገባቸው ዝና እንዳይጠፋ። ለምሳሌ ባጭሩ ልንገርሽ፣ እውነተኛ ሰው ቢሆኑ እውነተኛ ትክክለኛ ሰው ቢሆኑ ለማተባቸው ቢጓዙ ዮኒ ማኛ የሰራው ቪዲዮ አየሽ? ምን አለ? የማራኪ በልብስ ታረግ ነበረ፣ ከዛ ውጪ ሌላ ምንም አታረግም፣ እኔ ነኝ ሰይፉ ፋንታው ላይ ያቀረብኳት ምናምን አለ። እንች መማር ደግሞ የምትታወቀው በመርዳትና በምናምን። ማን ነው እሱ ወሳኝ የሚያደርገው? ይህን ነጥብ ካነሳው ከአንድ ጊዜ እኔ ዋናው የመማር እና እሷ ሁለቱም እህትማማቾች ናቸው። እያጋጋለዋል ሌላ ሴቶች ስለሆኑ ሌላ ሰዎች ስለሆኑ ሰይፉ ፋንታው ላይ እንድትቀርብ ያደረገሽ ዮኒ ማኛ ነው? እሱ ነው ደውሎ እንዲቀርብ ያደረገሽ ወይስ በራስሽ ሰይፉ ነው የጠይቀሽ? አንቺ እችን ብቻ መልሽልና እንጂ። ኦኬ ሪያሊቲው ነው አይደል የሚፈለገው? ዋና ትክክለኛውን ነገር ነው። አንቺና ሰዋትም ኮፒ ማድረግ ምንም ማድረግ አብራችሁ መስራት፣ ልብስም ተዋውሳችሁ መስራት ትችላላችሁ እናንተ። እዚህ መካከል ላይ ግን እየገባ ያለውና እያበጣበጠ ያለው ዋናው የሰራውን ቪዲዮ ስላየን ነው። እኛ መሆንም የለበትም ተው ብሎ ማስማማትን፣ ሌሎች ጫጫታ እንዳይፈጥሩ እነሱን ወደ ስምምነት ማምጣት እንጂ እንደዚህ አይነት የወረደ ቪዲዮ አንቺ ትሰሪያለሽ፣ አንቺ አትሰሪም፣ ሰውን ዝቅ አድርጎ ያንን ከፍ ማድረጋችን። ማነው አንቺን እንዲቀርብ ያደረገሽ? እሱ ነው። አሁን ለጠየቀኝ ማለት ነው። እኔ ኢትዮጵያ ልክ እንደመጣሁኝ በሳምንት አልሞላም። ሶፎኒያ ነው ሶፎኒያ ሚሴጅ ላሳያችሁ እችላለሁ፣ አስፈላጊ ምናምን ከሆነ ማለት ነው። እኔ ምክንያቱም እንደዚህ ነገር አስፈላጊ አይደለም
አናወራም ያልኩት ለዛ ነው። እኔ ደስ አይለኝም በደረጃ እና በጣም ይደውሉልኝና እኔ ስልክ አላነሳም። ምክንያቱም እርዳታ ልንሄድ ዝግጅት ላይ ነን። በጣም ይደወልልኛል፣ ስልክ አላነሳም። ከነሴፉ ማለት ነው። ከዛ ሚሴጅ አስቀመጡ። ሚሴጁ ምንድን ነው? ሚሴጁ ስልክ ስንደውልልሽ አታነሽም እና እኔ ከሴፉ ፋንታሁን እንደዚህ እንደዚህ ነው ብለው ሚሴጅ ጻፉልኝ ማለት ነው። ከዛ ወደው አልመለስኩም። በሁለተኛ ቀን በሶስተኛ ቀን መለስኩላቸው ኢንተርቪው ማድረግ እንደሚፈልጉ እና ለአዲስ ዓመት ማቅረብ እንዳለባቸው የሰራዋቸው ስራዎች እንደገና ደግሞ ያለኝ ማለት ነው። በጣም ሚዲያ ላይ እንድትቀርቢ ሰዎች ጥያቄ አቅርበውልን ነው እንደዛ ነው ያለ ላይ እኔ እንደዚህ የእርዳታ እንደዚህ የማደርገው ነገር አለ ስል ከበዓል በፊት መቅረብ አለበት መሰል ከራሄል ጌቱ ጋር ነው የቀረበው ይብል ማለት ነው። ከዛ እንደዛ ብለው ጠሩን። ከዛ በቃ እኔ ቀጠሮ አስያዝኩ። ቀጠሮ ተያዘ። እንደዚህ ሰዓቱንም ቀኑን ተያዘ። ከዛ በኋላ ደግሞ ማቀፍ ተናሰው ደውሎ እንዲህ ነው እኔ ያለኝን ሰው አላስተውም። ከዛ በኋላ ግን ኢንተርቪው ካለቀ በኋላ እኔ ሴፉ ጋር እንድትቀርቢ እነ ዮኒ ማኛ እንደተባበሩኝ ይሄንን ነገር እጃቸው እንዳለበት በኢንስታግራም ላከልኝ። እኔ አላስታውስም አሁን ጉዳዩ ማለት ነው ዲቴልስ። ኢቨን እኔ ኢንስታግራም ራሱ ረጅም ጊዜ ተጠቅሜ አላውቅም፣ ግን እንደዛ መሰለኝ ያለኝ እኛንን እንደዚህ እንድትይ ሬዲ እንድትሆኚ ምናምን እዛ እንድትቀርቢ ያደረግነው ምናምን። እኔ በዚህም ነገሮች ሰርጌ የሆነ የማስቀምጥ አይነት ምናምን አይደለሁም። በቃ እኔ አለፍኩት ነው እንዴ ቴንኪው ምናምን ብዬ አለፍኩት መሰለኝ። እኔ አላስታውስም እዚህ ጋር የማይወሩን ነገሮች ስላሉ ማለት ነው። ከዛ መድረክ ላይ ግን ሴፉ የጠየቀኝ ማለት ነው፣ ገብታችሁ ማየት ትችላላችሁ። የጠየቀኝ ውጭ ላይ መጀመሪያ እንደዚህ ሪሴፕሽን ቁጭ ብሎ ሴፉ ያወራቸዋል። አወራን እና ያለውን ነገር እርዳታ ላይ እንደምሰራ ልብሶች፣ የተለያዩ ባህሎች እንደማስተዋወቅ ምናምን አወራኝ። እንደዚህ ታደርጊያለሽ እና በጣም ብዙ ሰው ይወድሻል። ኮመንት ላይ ዴም ያደረጉልን ሜሴጅ ምናምን እንደዚህ ማለት በሰዎች ድምፅ ማለት ነው። በድምፅ እንደሆነ እዛ ልቀርብ የቻልኩት በድምፅ እንደተፈለግኩኝ ድምፅ ማለት ከሌን አቅርቡልኝ ይሏሉ መሰለኝ ዩቲዩብ ላይ ከሌንም አቅርብልን ብለው ያደረጉት ነገር ነው እና በጣም ብዙ ሰው ይወድሻል። የሚገርም ነው። ኢትዮጵያ ላይ የዛኔ አይዋ ገና የመጀመሪያ 4 ሚሊዮን ሲታይ ታይቶ አያውቅም። የኢትዮጵያ ቪዲዮ አይታይም በዚህ ልክ ለመጀመሪያ ጊዜ ነው። ከዛ እኔ ፎሎወርስ የዛኔ 600,000 ምናምን 5 ከምናምን 6 አልሞላ እና ያ በጣም ትልቅ ፔጅ ነበር ማለት ነው በዛ ሰዓት። ከዛ በቃ እኔ ኢትዮጵያ እንጃ ሊኖር ይችላል አልነበረም እንደዚህ ትልቅ ፔጅ ያለው ማለት ነው። ዩቲ ራሱ እኔና እሷ አንድ ላይ ነን መሰል። በጣም ነው መወዳት ባይዘው እሷን እና እንትናችን የሆነ አንድ ነው። ያው ስራችን አይገናኝም እንጂ የምንሰራቸው ነገሮች ማለት ነው። በዛ ልክ ነው እኔ እና እሱ ያወራ ነው። ከዛ ግን እኔ ቲክቶክ እንደከፈትኩ አካባቢ የሆነ እኔ ቤት ይገባል። ኢቨን አይዋ በጣም እየታየስ ሲሆን እኔ እዚህ ላይ የነበራችሁ ልጆችም አላችሁ ሊቭ ላይ ተቀምጬ ነው በጣም የሄደው እንትኑ በጣም የታየው ማለት ነው። እና ኮንግራ ምናምን ሁሉ ብሎኛል። እና እንደዚህ ቤቱ ኮመንቴን እንኳን ካየህ ንግስቷን ፎሎ አድርጓት 1 ሚሊዮን ልታስገቧት ይገባል ምናምን ብሎ አድንቆኝ አበረታቶኝ ነው የምወጣው። ምንም እኔ እና እሱ እንደዚህ በፐርሰናል ማከብረው ሰው ነው የምወደው ሰው ነው። በዚህ ልክ እኔ ያወራው ነገር ምንም ለእኔ አሁን ሴንስ ምንም አልከፋኝም። በነገራችን ላይ ኢትስ ኦኬ። እኔ ያረግኩትን አውቃለሁ፣ ህዝቡ ያረገውን ያውቃል። በእርግጥ እውነት ነው እኔ ብዙ ስራ አልሰራሁም። ምክንያቱም እኛ የምንፈልገው ይህ ብቻ አይደለም። ብዙ መረዳት ያለባቸው በጣም ብዙ ሰዎች አሉ። እኔ ያደረግኩት በቂ ነው ብዬ አይደለም። በቂ ነው ብዬ በኮንፊደንስ የማወራውንበት ምንም ፕራውድ የምሆንበት ነገር የለም። ሰርቻለሁ፣ አዎ ሰርቻለሁ፣ ግን በቂ አይደለም ብዬ ነው የማምነው። እና በተረፈ ይሄ ነገር ግን ቢዘጋ፣ ምክንያቱም የሆነ ነገር በተወራ ቁጥር የአፍ ስህተት ነው እንጂ የሚመጣው ምንም ጥሩ ነገር አይመጣም። ስለዚህ እኔ ከእህቴ ጋር ወይም ደግሞ ከእህቶቼ ጋር ምንም ፐርሰናል ነገር የለኝም ማለት ነው። አንቺና መማር ምንም ያገናኛችሁ በውስጥ የሚያቀያየማችሁ በስራም በተለያየ ነገር ምንም ያቀያየማችሁ ነገር የለም። ያው ነገሩን ኦፕን አከክ አድርጎ አነሳ። ያው ሰውን በመመሳሰል እና ባለው ነገር በዛ ይመስለኛል የተንቀሳቀሰው። ግን የሆነ የሰራበት ነገር ግን ለሁለታችሁ በጣም የሚያለያይና የሚያጣላ ነገር አይደረግም። ማን የሰራው
እና አንተ ጋር የለውም ዮኒ ጋር ነው እኔ እየተናገርኩ ያለሁት። እኔ አንተን ብናገርም ምንም እንትን ስለማትል እኔ አሁን እየተናገርኩ ያለሁት ዮናስ ሙሉነህ አንተ ባየው እይታ ማየት መብትህ ነው። ዮናስ ሙሉነህ ግን ለመጀመሪያ ጊዜ ቲክታክ ሲመጣ እኔ እዚህ ቤት ከገስት ላይ ወርጄ ጆከር ጌም ልጫወት ነው ብላኝ እኔን አውርዳኝ፣ አዳምጡ፣ እኔን አውርዳኝ። ያንን ቪዲዮ ግን የሰው ተንከሲስነት ፈልገው አመጡት። ገስት ላይ ነበርኩኝ እዚህ። እንዲሁም እያወራን የነበረው ስለ ሼክ መሐመድ አወል ስለዛ ጉዳይ ነበር እየተወራ ሶብር እያውላት ስለዛ ነበር እያወራን። አውርዳን ዮኒ ማኛን አስገባችሁ። ጌም አይችልም እንዴት እንደሚላክ ይህ ቪዲዮ ማየት ትችላላችሁ። ጌም እንዴት እንደሚላክ አያውቅም፣ ሁሉን ነገር አያውቅም። እንዲህ አድርገህ ነው እያለችው ጌም መጫወት ትችላለህ። እኔ ያለው ከታች ነበርኩ ያን ቀን። ዛሬ ላይ መጥቶ ግን አንዷን አሳንሶ አንዷን ከፍ አድርጎ እነሱን ለማጣላትና መካከል ላይ ገብቶ ሌላ ብጥብጥ ለማስነ ሁሌ አጀንዳ መፈለግ፣ ሁሌ ቪዋችንን ለማስነሳት በሌላ ሰው መጠቀም፣ በራሳችን የሆነ ነገር ሰርተን መታየት እንጂ ሁሌ እየበሰበሰ የሰው ልጅ ይመጣል። መማርና እሱ ያጣላቸው። ኦኬ ብሎክ አድርጋኛለች። ችግሩ እኮ እሱ ብቻ አይደለም፣ ሁሉ ነው። አሜሪካ ያሉት ሁሉ አሜሪካ የሚቀመጡ ሶሻል ሚዲያ አለን የሚሉ ይህ የራሳቸው ስትራቴጂ ነው። የአንድ ሰው ብቻ አይደለም። ይህ ማንኛውም ሰው አረብ ሀገር ያለና ኢትዮጵያና አውሮፓ ያለ መታዘብ ያለበት ነው። ለምን አያቴ እንደምትተርተው ምትላለች፣ ከበኋላ ማዘን ፈቀቅ ብለቅዘን ማስተዋል ያስፈልጋል። ኦፕን አንተ የምትለውን ነገር እኔ ያንን ነገር ሳይሆን እኔ እያልኩ ያለሁት አጀንዳ ፍለጋ ነው። አሁን አጀንዳ ፍለጋ ነው። ገብተዋል አይደለ? አጀንዳ ፍለጋ ስለ ይህ ሰውዬ የሰራውን ቪዲዮ ሁላችሁም እኔ ጋር ስለትጣላ ምናምን እኔ በጣም ብሔርተኛ ነው። ኦፕን የሚያወራበትና እሱ እኔ የምናገርበት ነገር አንድ አይደለም። ኦፕን ስለ ብሔርተኝነቱ ሊገባው አይችልም። ይሄ ነገር ግን እየሄደበት ያለውን ነገር ለዚህ ትንሽ ቀናት እሱ ገብቶ በጭራሽ ከተናገረ በኋላ እየሄደበት ያለበትን ነገር እያዩ ስለሆነ ለእኛ እቺ ወለየ እቺ ጎንደሬ እች እንትና ሁለታቸውም ለእኛ አማር እንዲሁም ሁለታቸው እችም ተመልሳ እሷም አንድ አይነቶች ናቸው። አንድ ገስት ላይ ተቀምጠው እርዳታንም ሆነ የተለያየ ነገር አብረው እንዲሰሩ ነው የምትፈልገው። ዮናስ ሙሉነህ ግን አጀንዳ ነው የምትፈልገው አይደለ? ሁለቱን አበላልጠህ አንዷን ለማስመታት፣ አንዷን ለማንቋሸሽ፣ አንዷን ለማውራድ። እኔ በሁለቱም ዘንድ ከጠየቀ ብሔርተኛ አባር የመጡበትን አካባቢ እየጠቀስክ ልትመጣ ትችላለኝ። መማርም ግን እሷም ከእርቅ አማራ ናቸው እንጂ ብሔርተኛ አይደሉም። ግን ቦታ አስተዳድሎ ሰጥቶ እኔ እመኑም አሁን በኋላ ይገባበታል። አጀንዳውን በኋላ ይገባበታል። ማንን እየሰደበ እችን እየሰደበ በኋላ ይገባል። ብሎክ አድርጋሻለ አይደል? መማር ብሎክ ካደረገችሽ ብሎክ እናስነሳ። እሷንና አንድ እናስቀምጣቸዋል። እሱ የሚፈልገው የአማራን መበታተንና መፈረካከስ ነው የሚፈልግ፣ መጠቀም ነው የሚፈልግ። ችግር የለውም። ይኸው ልጆ ይሰማል አይደለ? ይኸው ጆ ልንገርህ እዚህ ጋር ማለት ነው በጣም ፑሽ ስለተደረግኩት የሆነ አላረን የሆነ በጣም አሁን በጣም እንዳወራ ብዙ እኔ አሁን ተገድጄ እያወራሁ ያለው እኔ በእውነትም ደግሞ ማለት አሁን ምንም የተጨነኩት ነገር የለም። ግን አሁን እያስጨነቀኝ ያለው ምንድን ነው? የሰው ስም ይሆናላ ስም እንደዚህ ስም ሲነሳ ነው እንትን እያለኝ ያለው አለ አይደለ? እንጃ አውርተህ የማታውቀውን ሰው ይሆናላ። ያሁን ጨነቀኝ፣ ግራ ገባኝ እኮ እኔ እና እሷ ምንም አውርተን ተሰዳድበን አንቺ እንደዚህ ብዬ ኮመንት ላይ እኔ ድሮ ማለት ነው የማውቀው ኮመንቴ ላይ መታ ዋው ቆንጆ ነሽ ስትለኝ ኮመንቷ ላይ ሄጄ ዋው ቆንጆ ነሽ ስል እንጂ የማውቀው ዋው ዛሬ አምሮብሻል ስንባባል ነው እኔ የማውቀው። እግዚአብሔርን ነው የምለው። ግን የሆነ ታይም ላይ ምን ተፈጠረ እኔ አላውቅም። ስለ እውነት ማለት ነው ምን እንደተፈጠረ ራሱ ላውቅ አልችልም። ቤታዮ ራሱ በውስጥ እኔና እሷን ብዙ ነገር እናወራለን በፊት ላይ ማለት ነው። እና ምንን አስመልክቼ ምን ልበላት ምንም ልላት አልችልም። ምክንያቱም እኔና መማር ምንም አላወራንም። እንዴት ብዬ አሁን ስለሷ ይሄ ነው ኮመንት ላይ ነው። ኮመንት ማለት እኔ አይደለሁም ወይ የእሷ ኮመንታተሮች እሷ ልትሆን አትችልም። ስለዚህ የሆነ ያለው
መልሶ ያዛት። እኔ ልውረድላት፣ ሰው ልቀንስላት። አዎ እነሱ ያሰቡትም ለራሱ ሸይጣንና ዳቢሎስ ያምታታል። ገባሽ? አንቺ ልትረጃዋች። እኔ በጣም ለ6 ዓመት በላይ ነው እየተከታተልኳቸው። እነሱ አረብ ሀገር ያለች፣ ኢትዮጵያ ያለች፣ ኢሮፓ ሀገር ያለች ዝና እነሱ ጋር እንዲሆን አይፈልጉም። እነሱ ጥሬ ስጋ የመብላት የለመዱ ናቸው። የራሳቸው ዝና ጥሬ ስጋ። ሌላ ሰው አሁን ናርዶስ ለራሷ ብዙ ትተባበራለች፣ ታዋጣለች። እሷ ቤት እንዲደረግም አይፈልጉም፣ ራሳቸው ቤት እና ይሄ አጀንዳ ቆንጆ አድርግቼ አውቃለሁ። ልክ እብድ የጨበጠው በሶ ብትን ብትን ማለት ቲክቶክ ላይ አያስፈልግም። ሰው መለያየት አያስፈልግም። እኔ የራሴ ስሜት ተናገርኩ ዳሴ። ግን ተናጋሪ ከሆኑ እኛም ተናጋሪ ነን። የድሬ ልጅ ነኝ፣ ወደ ኋላ አልልም። ለዛውም የአዲስ ከተማ ልጅ ዩኖ ሶ አንቺ ንጹህ ልብ አለሽ ዩኖ። ልክ ቅድም እንዳለው ጆከር ኦፕን የራሱ አስተያየት አለው። የእኛ አስተያየት ሊረዳን ሊያውቅ አይችልም። የስ አላውቅም፣ ከዛ ውስጥ የለው። ግን ቪዲዮ በተለቀቀው አንዷ ዝቅ ማድረግ አንዷ ከተቻለ ነበረ እንደ ትልቅ ሰው እናውራ ካልን ምን ነበረ? ሰላም ሰላም ቤተሰቦች፣ ዛሬ በቲክቶክ ያጋጠመው ነገር እስኪ ትንሽ ደግሞ በራሴ አስተያየት ላብራራላችሁ። የአማራክን መማር ተጠንቅቆ ያውቃል። እኔ ልሳደብ እዚህ አልመጣሁም ያልከው ነው ቪዲዮ ላይ ዩኖ። እና እንደ ትልቅ ሰው ነገሩ ቢፈታ ነበረ፣ ቀላል ነበረ በተፈታ። ግን እንደ ትልቅ ሰው እንዲፈታ ስላልተፈለገ ሌላ ነገር አጀንዳ እዛ ላይ አቀረብክ። ይሄ ይገባናል። አንገት ደፊ አገር አጥፊ ሲባል አልሰማክም? አንገታችን ብንደፋ አናቅም ማለት አይደለም። ልጅቷ ይገባታል። 1 ሚሊዮን በዚህ ወር ውስጥ ትግባ። ህዝብ ነው የሚፈርደው። መድረኩ ህዝብ ላይ ነው። 1 ሚሊዮን ደግሞ በአጭሩ ውስጥ ትገባለች። እያየክ አይንክ ውደድ ጥላ በፈለጋችሁት። ከአሁን በኋላ አረብ ሀገርና ኢትዮጵያ ያሉት ሙድ ይዛለሁ ወይ ደግሞ ሌላዎች በሚያዋጡት ሙድ ይዛለሁ ካላችሁ እኛም ወደ ኋላ እንለም፣ እንገባበታለን። እኔ የአያቴ ተረት ነው እኮ ወደ ኋላ አስደረገኝ። ከበኋላ ማዘን ፈገግ ብለቀዛል። ከአሁን በኋላ ለራሱ ወደ ኋላ እንትን አልልም፣ ወደፊት ነኝ። አንዳንድ ጊዜ የእናቶቻችን ተረት ወደ ኋላ አረገ እና ችግር የለም። ኦፕን ቆንጆ አርግተህ ታገኛለህ። እንደሌላው በሱ አይደለም የጨበጥኩት። የቡዬ እንዴት ነሽ? ደህና ነሽ ወይ? እንኳን ደህና መጣሽ። አይ እኔ ምንም አልና እኔ ምንም አላው ያ ደህና ነኝ። በጣም ደስ ብሎኛል ስላየውሽ። በጣም ነው የምወድሽ፣ በጣም ነው ማደንቅሽ። ታውቂያለሽ፣ ከመጀመሪያ ጀምሮ ተከታይሽ ነኝ። እናም በምታደርጊያቸው እንደ በፊቱ በእርዳታው በቪዲዮችሽ እንደምታስደምሚን ድጋሚ አሁንም የበለጠ ሻይን እንደምታደርጊ ተስፋ አደርጋለሁኝ። በጣም ነው የምወድሽ የኔ ቆንጆ። በጣም ደስ ብሎኛል። እሱን ለማለት ነው። ሌላ ነገር ሊሆን ይችላል። በስተጀርባ ማን አለ ይሄ ካራክተር የሚጫወተው? ስለዚህ እህታማቾች ከሆኑ የአማራኪም አመነችበት፣ እሷም ካመነችበት ብሎክ አንስታ አብረው ሁነው እኛ የሰው ሀሳብ የሰው ስሜት ልንቆጣጠር አንችልም። ሰው የራሱ ሀሳብ ይሰጣል። ዋናው ግን እኛ አለም መለያየት የለብንም። አብረን መስራትና ከኛ ደግሞ ትልቅ ነገር ህዝብ ይጠብቃል። ሁለታችን ግን አንዱ ዝቅ እያደረገ አንዱ ይሄ ሰውዬ በሚጠየቅበት መጠየቅ አለበት። ስራው ምንድን ነው? አጀንዳው ምንድን ነው? ነገሮች በሰላም ነው ሊፈታው የሚችለው ወይስ በስተጀርባ የሆነ ካራክተር እንትን አለው? የሆነ አማርኛው ሰምና ወርቅ አለው። ገባችሁ? የሆነ
የሆነ